ስልህ ሰው የሚጠላኝ እኔ ሌላ ሰው አይደለም፣ የራስህ ሰው ማለት ነው። ቤተሰብህ ብታረግም አያመሰግንህም፣ ብታወራም አትደመጥም። ሰው ይጠላኛል ዜማዋ ነው ታነሳበት ምናምን ነው ማለት ያው የጥላቻ ጥግ ነው የሚያሳዩህ። ምንማን ናቸው? ቤተሰብ እንደሚጠሉሽ ነው የምታምኚው? እንደዛ ነው የሚሰማኝ። ማለት ቢያንስ እንኳን ያው ከቤተሰብ ስንደውል እንደዚህ ብዙ እህቶች አሉኝ፣ ግን እነሱን ነው ሲያወሩም ሆነ የሚያለቅሱት ምናምን። እኔና ግን ሲሪየስ ነው የሚያወሩት። እኔ በቃ ሌላ ይሰማኛል ሰወጣ ማለት ነው። አሁን እንደሚጠሉሽ ያሰብሽው እስቲ ግልጽ አድርጊልን። ለምንድን ነው? ምን አድርገው? በቃ ያኔ ከመጣሁኝ ብዙ አመት ሆኖኛል፣ ግን ብዙ አመት ሁላ አገልግያቸዋለሁ። ያንንም በቃ እንትን ብለዋል፣ ሸምጥጠዋል ማለት ነው። አሁን ቤት እንኳን ስሩልኝ ብያቸው ቤቱ እንዳልሆነ ሆኗል። አያጋድድም ምናምን እንደዛ ለምን እንደዚህ ሆነ ምናምን ብዬም ስጠይቅም ነይ መተሽ ሰሪው ምናምን ነው የሚሉት። ያናደኛል። ቤት ስሩልኝ ብለሽ ገንዘብ ልከሽላቸው ነው? አዎ። እድሜሽ ምን ያህል? ገንዘብ ሁሉ እድሜን በእሳቸው ነው ያበቃሁት። ግን በቃ ዛሬ ላይ ብዙ እኮ አትልኪም ምናምን በቃ አላሪላ ምንም እንዳልሰራሁኝ አድርገው ቆጠሩኝ። እኔ ካመጣሁኝ 11 አመቴ ነው ምናምን። 11 አመት አልሽም ወደ ሀገር ቤት? እና ደግሞ የሆነ ነገር ስናገራቸው በቃ እሷ ዜማዋ ነው አትደው አልሄድኩም። 11 አመት የሰራሽውን በሙሉ ላክሽ? ይሰማል? 11 አመት ሁሉንም ምንም ነገር የለኝም። ቤት ነበር አለኝ ስልክ። አዎ ሳይሰማም እየዘገየ ነው ድምጽ የሚደርሳት። 11 አመት የሰራሽውን ምን አረግሽው? አስራ 11 አመት የማይሰራሁትን ቤት ነው ስሩልኝ ስለነበረው እሳቸውንም ሰራዳ ቤተሰብ ያኔ ልጅም አለችኝ አንዲት ልጅ እሳቸው ጋር። ግን አሁን ላይ ያኔ እኔም ድሮ ስሰቃይ ነበር ያደግኩት። ያው ቤተሰቦቼ ገጠራማን ባድግም ደሃ አይደሉም፣ ግን ከልጆቻቸው ለየት አድርገው ነው ያሳደጉኝ። ማለት እኔን በመሳደብና በማሳቀቅ ምናምን ነበረ። ግን አሁን ላይም የሆነ ነገር ስናገራቸው በቃ ያኔ ሁሉም እጁን ነው የሚያነሳው። ገብቷል? እሷ እንደዚህ ናት፣ ዜማዋ ነው እሷ በቃ ነገረኛ ናት ምናምን ይላሉ። እኔ ግን ወላሂ ለለሳቸው ነገረኛም አይደለሁም። ከህይወዳስ ምን ሊሆንላቸው ኖርኩኝ ህይወት የለሳቸው። እና ደግሞ እንደዚህ እህቶች አሉኝ አብረን ተቀላቅለን እናወራቸዋለን። ግን እነሱ ጋር ሲያወሩ እንዴት እንደሚላቀሱ እኔ ጋር ግን ስናወራ እንደ በቃ አለ አይደለ የሌላ ሰው ይመስለኛል የመጣሁት የተደበለቋቸው ማለት ነው። ቆይ እንደዛ አታስቢ። አሁን በአካውንትሽ ምን ሴቭ አድርገሻል? እና በቃ እንዴት ጠንካራ ነው የሚኮነው ማለት ቢሳቸው ማንም ጣላን ማራ አካውንቱ ጭራሽ ወረቀቱም የለኝም እንኳን አይደለም ይቀርና የለኝም። የለሽም? አሁን ምንም የለኝም። ምንም የለኝም። ቤቱን ራሱ አሁን ነው ያሳዩኝ። ሌላ ሰው የውጭ ሰው ነው እንደዚህ ነው ቤትሽ ምናምን ብለው ላኩልኝ። ያም ደግሞ ዝም ብሎ ነው አለ አይደለ መልሶ እንደዚህ ስሩኝ ነው የሚለው እንደገና እንደ አዲስ ማለት ነው። እኔ ያለኝ ስለነበረው ቤት ነበረ፣ ግን ቤቱም ዝም ብሎ ነው። መጨረሻውን ለምን አልተሰራ ምናምን ስል መልኪው ገንዘብ ጥቂት ነው አሉኝ። ግን ምን ላድርግ ስራ ላይ አልተወገድኩ፣ እሰራለሁ፣ እልክላችኋለሁ። ቤቱንም ላኩልኝ ስላችሁ የሚልክልኝ ሰው የለም ስለሚሉኝ አላጨናንቃቸውም። አባቴም ትልቅ ሰው ስለነበረ እሺ ይሁን እያልኩኝ ዘመላለሁ። አሁን ነው የተሰማኝ። እውቀቱም ሲገኝ ብሩም የለ እንጂ
አሁን ላይ ግን አሞኛል። ካሁን በኋላ አውቅበታለሁ ብዬ አስባለሁ። የእስከዛሬው ግን በጣም ያናድደኛል። አሁን እየሰራሁ ራሱ ካሁን በኋላስ ምን ሊገኝ ነው? እስከዛሬ የሰራሁት ገደል ገብቶ አሁን እንዴት ነው መሆነው እያልኩኝ ብቻዬን አይደለም የሚቀር የራሴን ሰላም ሌላ ሰው እንኳን እንደዚህ ጓደኛ መቶ ሲያወራኝ በቃ ግማሽ ጎኔ ወደ እሳቸው ግማሽ ጎኔ ራሴ ጋር ነው የምጣለው። እድሜሽ ምን ያህል ነው? እና ምን ትመክረኛለህ? እድሜ 28 እድሜ ማስለን አሁን በኋላ ካላስን ምን ያደርግልኛል ምናምን እላለሁ። በቃ እኔ ካሁን በኋላስ ምን እያልኩ ራሴንም ለማጥፋት አንዳንድ ሰዓት ይቃጣኛል። ግን ልጅ ደግሞ እንዲታዝን አልፈልግም። የኔን ህይወትም የምኖር የሚመስለኝ እኔ ድሮ ስለሚያስከፉኝ ቤተሰቦች ግን እሷም የምትከፋ ነው የሚመስለኝ። የት ላድርጋት እሷንም ሳስበው ከባድ። ልጅሽ እድሜዋ ምን ያህል ነው? አሁን 4ኛ ዓመቷ። 4 ዓመቷ ነው? አዎ አሁን ገና 4ኛ ዓመቷን ይዛለች። 3 ዓመቷን ጨርሳለች። ሰው ሀገር ነው እንዴ የወለድሻት? አዎ ሰው ሀገር ነው የወለድኳት። እና እንዴት ነው ማለት እኔ እንትን ነው ገብተሃል? ያኔ ሆድ ያለ አይደለ የሆነ ሮሮ ነው ለሰው ልጅ ማለት ነው። ሀት እንኳን እህቶቼ የሆነ ሲሰርቡኝ እኔ ተለቃቸው ነኝ ግን ይሰርቡኛል። እኔ ተናነኝ ነኝ ያመጣኋቸው እዚህ የሚያደርስኳቸው እኔ ነኝ ግን ይሳደባሉ። ተሰርበው እንኳን እንደዚህ ሲጠፉ በቃ እኔ ነኝ የምፈልጋቸው። ለዛውም ቀጥ ብዬም አልናገራቸውም። ተሳቀቄ ነው። ለምን የራሴን ህይወት ካሁን በኋላ አንኖርም? እንዴት እሳቸው ሳያስቡ እኔ ያስብላቸዋለሁኝ አላለሁ። ይሄንም ማወራለሁ ብዬ አላልኩም ነበር ግን የሚሰማኝን ነገርኩ። እሺ እስቲ ሚዩት አድርጊ። አሁን ሚዩት አድርጊ። ሚዩት አድርጊና አዳምጪ። አንደኛ ተስፋ መቁረጥ የሚባል ነገር የለም። እሺ ተስፋ የምትቆርጪው ወይም አበቃ የሚባለው በህይወት እስካለሽ ድረስ ሁልጊዜ አዲስ እድል አለ። ገብቶሻል? ሁልጊዜ አዲስ እድል፣ አዲስ ቀን፣ አዲስ ህይወት አለ። በነቃሽበት ሰዓት ከሮቅሽ ሁልጊዜ ታሸንፊያለሽ። እስካሁን ልጅነት የሚሆን አለማወቅ የሚሆን አለመንቃት የሚሆን ተታለሻል። 11 ዓመት በሙሉ ገንዘብሽን ልከሽ ቤት ስሩልኝ ብለሽ ስህተት ነው፣ ጥፋት ነው። ገንዘቡን በቃ አጥፉት፣ ፈጁት። የመጀመሪያው በራስ መተማመንሽን ማስተካከል ነው። ከሱ ነው የምትጀምሪው። ሰው አይወደኝም፣ ይንቁኛል፣ ይጠሉኛል ብሎ ማሰብ ለስራ በሰሪም ሞራል አይኖርሽም፣ አላማሽ ላይ አታተኩሪም፣ ልፍስፍስ ነው የምትሆኚው። ገብቶሻል? በራስ መተማመን ሁሉ ነገር ነው። እዚህ ውስጥ 1700 ሰው አለ። ይወደኛል ብዬ አላስብም። የኔ እናት አንቺ ቤተሰቦች ይጠሉኛል አይወደኝ ምናምን ብለሽ የምታስቢ፣ እኔ እዚህ ጋር ያለው ሰው በሙሉ እኔን ብሎ ነው የመጣው ብዬ አይደለም ማምነው። 99,000 ኮመንት ለምን አይጻፍም? ትመቸኛለህ፣ እንወዳለን ምናምን። ችግሩን እንደዛ አላምንም። አንድ ስህተት በሰራ ወይ የሆነ ሌላ ቀን ስቀሉት እንደሚል ይሄ ሁሉ ሰው አውቃለሁ። ስለዚህ ይወደኛል ብዬ አላስብም። ይሄ ሁሉ ሰው እንደዛ ብዬ ካሰብኩ መቀሽም ነኝ ማለት ነው። ገብቶሻል? ከወደደኝ ለራሱ ነው የኔ እናት፣ ምንም የሚጨምርልኝ ነገር የለም። ከጠላኝም ለራሱ ነው። የሚቀንስብኝ ነገር የለም፣ የሚወስድብኝ ነገር የለም። ከኔ ህይወት ላይ የሚያኖረኝ አንድ እግዚአብሔር ብቻ ነው። ሲወደኝ ቀኔን የሚያመሽና የሚያነጋ፣ እኔን ለመጠበቅ እኔን ከእንቅልፌ ለማንቃት የማይረሳው እሱ ብቻ ነው። በሱ ነው እምነቴ።
እወዳለሁ ካለኝ ኦኬ ቴንክ ዩ ቬሪ ማች። እጠላለሁ ካለኝ ኦኬ ይመችህ። ከዚያ ይዘለ እኔ ላይ የሚፈጥረው ለውጥ የለም። ስለዚህ በራስ መተማመን ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም ነው። ገብቶሻል? እንደዛ ብለሽ ነው ማሰብ ያለብሽ። ማምን ሊያደርግልሽ ቢጠላሽ? ጠሉሽ፣ አሁን ወንድሞችሽ፣ ቤተሰቦችሽ ምናምን አልፈለጉሽም። ሶዋት እሺ፣ ወደዱሽም በልሽ። በተቃራኒ ታዩና መጥላቱ አሁን ይጠሉኛል ብለሽ የምታስቢ ወደዱሽ፣ በጣም ወደዱሽ። በየቀኑ የሚደውሉልሽ፣ ቴክስት ያደርጉልሻል። በቃ ካንቺ ያንቺ ስም ነው በየቀኑ የሚጠሩት። ምን ሊጨምሩልሽ? የራስሽ ነው ትራስሽ ነው የምትኖሪ የኔ እናት። ስለዚህ በሰዎች ላይ ጥገኛ መሆን፣ በሰዎች ላይ መደገፍን አንሺ። አሁን ከዛሬ ጀምሮ በራስሽ መቆም የምትጀምረው ከዛ በእነሱ ላይ አትደገፊ። ጠሉሽ ለራሳቸው ነው፣ ወደዱሽ ለራሳቸው ነው። ማንም ያንቺን ህይወት አይኖርም። ማንም ያንቺን ጦርነት አይዋጋም። ራስሽ ነሽ የራስሽን ኃላፊነት መውሰድ ያለብሽ። አሁን ላጠፋሻቸው ገንዘቦች፣ ላጣሻቸው፣ ላልተሳኩት፣ ቤቱም ላልተሰራው ለእያንዳንዱ ነገር ምን አድርጊ? ከዛሬ ጀምሮ ኃላፊነቱ ስጪ። የኔ ነው ኃላፊነቱ ብለሽ። ሁለተኛ ከዛሬ ጀምሮ መቀየር ትችላለሽ ሁሉንም ነገር። ገብቶሻል? አሁን መጀመሪያውን መቀየር አትችይም። መጀመሪያው አልፏል። መጨረሻሽን ግን መቀየር ትችላለሽ። አሁን ከዚህ ጀምሮ እድል አለሽ። አትሊስት በህይወት አለሽ። ገብቶሻል አይደል? ስለዚህ የመጨረሻውን የመቀየር እድል አለሽ። አሁን 28 ዓመትሽ እየሰራሽ ነው። ገንዘቡን ያዥው የኔ ናት። 90% የምታገኘውን ገንዘብ ከዛሬ ጀምሮ ምንድነው ማድረግ ያለብሽ? በራስሽ አካውንት ነው የምታስቀምጪው። እስከዛሬ ጠፍቷል አይደል? ምንም የለሽም አይደል? ኮንግራ ትምህርት ተምረሽበታል። ምን እንደማድረግ ታውቂያለሽ? እኔ አሁን ለምሳሌ ስራዬን ባጣ አሁን በአንድ ቀን በአንድ ጀምሬ ነው ማለት። እንደውም አሁን የምትጀምሪው አጀማመር፣ አሁን የምትለወጪው አለዋወጥ ይለያል። ለምን? በጣም በስለሻል። ብዙ ዋጋ ከፍለሽ ነው የተማርሽው። ሰው ገንዘቡን ማንም አያታልልሽም። ገንዘብ እንድትልክላችሁ ሲፈልጉ የኔ እናት እኔ ቆንጆ እንዴት ነሽ ሲሉሽ ደህና ነኝ ደህና ናችሁ በርቱ እሺ ብለሽ የምትሄጂ ሰው ነው የምትተኙ። ፈገግ ብለሽ ተምረሻላ። ማንም እንደፈለገ እንደ ቀዝቃዛ ገንፎ ሊዝቅሽ አይችልም። ኖ እምቢ ትያለሽ። ስለዚህ ከልብ ነው የምትለወጪው እና ደስ የሚል ከፍታ ነው። በቃ የማትሰበሪበት ሁኔታ ላይ መድረሽ ለልጅሽ ትኖሪላታለሽ። ጦስሽን ይዞ ይሄድ። እስካሁንም የነበረው ነገር 11 ዓመት በሙሉ ጦስሽን ይዞ ይሄድ። በቃ የለም ጠፍቷል። ግልግል ተገላገልኩ ብለሽ እንደ አዲስ ገጹን ግለጪና እንደ አዲስ መጀመር ጀምር። ያው ከዛሬ ጀምሮ 1000 ብር የሚከፈልሽ ቢሆን 900 ብሯን እያስቀመጥሽ 100 ብሯን መጠቀም። እቁብ መግባት ቀስ እያልሽ ትክክለኛ ስታገኝ አስተማመን እቁብ እየገባሽ ገንዘብሽን መቆጠብ። እቁብ ባታገኝም በአካውንትሽ ገንዘብሽን መቆጠብ ራሱ እቁብ ነው። እቁብ እኮ ገንዘብ ማስቀመጥ ነው። ሌላ ታሪክ የለም። ያስቀመጥሽውን ገንዘብ ነው እኮ የምታገኘው መጨረሻ ስታገኝ ስትበይ ማለት ነው። ግን እቁብም ባይኖር አንቺ ለራስሽ እቁብ መግባት፣ አካውንትሽ ውስጥ ሴቭ ማድረግ፣ 900 ማስቀመጥ። 1000 የሚከፈልሽ ቢሆን 2000 የሚከፈልሽ ቢሆን 1800ን እያስቀመጥሽ 200ዋን መጠቀም። እንደዚህ አጣበሽ እየኖርሽ ምን ለማድረግ ከፍ ለማለት እንደገና ለማንሰራራት እንደገና ለማበብ እንደገና ኢነርጂ ኃይል ለማግኘት። ከዛ ሀገርሽ ትሄጂና ቁጭ ብለሽ ወገብሽን አስረሽ ቤትሽን ትሰሪያለሽ። ራስሽ ወድቆ እንደ መነሳት ኃያል የሚያደርግሽ ነገር የለም። ተበላሽቶብሽ እንደገና እንደ መገንባት የሚያኮራ ምንም ነገር የለም። በመስታወት ራስሽን ስታዩ ትኮሪያለሽ። 11 ዓመት ወደ ኋላ ተጎትቼ ነው የተነሳሁት ብለሽ። ስለዚህ አበቃ የሚባል ነገር የለም። እሺ የኔ እናት፣ አበቃ የሚባለው ስትሞቺ ብቻ ነው። 40 ዓመትሽ ለምን አይሆንም? አሁን እንደገና መጀመር ትችላለሽ። ተግባባል? ተስፋ እንደ መቁረጥ ቀላል ስራ የለም። እሺ ጋይስ ንገረኝ ካላችሁ በጣም ቀላሉ ነገር ጊቭ አፕ ማድረግ ነው። ምንም ዋጋ ያስከፍላችሁ ተስፋ ለመቁረጥ። በነገራችን
አትጨነቁ፣ አትጠበቁ። በቃኝ ማለት ብቻ ነው ቀላል። ስለዚህ ተስፋ መቁረጥ አያስፈልግም። ተግባባን አለሽ? ቆይ ዘግይቶ ነው የሚደርሳት። ለዛ ይሰማል። ሄሎ ሚዩቱን ማን ነው ሚዩት ያደርጋት? ራሷ ነች አይደል ያደረገችው ሚዩት? እየሰማችኝ አልነበረም እንዳይባል። አሌክስ አዎ ትሰማለህ፣ ግን እየቆየህ ነው የሚመጣው። ሰምተሽኛል ያልኩትን? ኧረ ሰምቻለሁ አሌክስ ሰምቻለሁ። እሺ እሺ እንደዛ አድርጊ። እሺ በጣም ነው የማመሰግነው። ሌላስ መጠየቅ ይቻላል? ሌላ በዚህው አጋጣሚ ብጠይቅህ? እሺ ጠይቂ። የሆነ ልጅ ተዋወቅ የነበረ ያው ማውራት ከጀመረ እንግዲህ 5 ወር እንደዛ ይሆነናል። ግን እኔም ሰው አይወደኝም በሚለው ስለሚይዘው እወድሻለሁ ቢለኝም አላምነውም። በምንድን ነው የተዋወቃችሁት? የዕጣ ፈንታዬ ነው ብዬ ነው ያዝኩት እኔ ለራሴ ማለት ነው። ቆይ ከዕጣ ፈንታው በፊት የተዋወቅነው ቲክቶክ ላይ ነው። ቲክቶክ እንዴት ተዋወቃችሁ? ቲክቶክ ላይ ቲክቶክ ላይ አንዳንድ ሰዓት ፎቶ ምናምን ፖስት ነበረ። በዛ ነው ያኔ ቶሎ አልመለስኩለትም። ብዙ ወራት ምናምን 5 ወር 6 ወር በኋላ ነው ማውራት የጀመረው። እና ያው እንደህል ማለት ወደ ቁም ነገር እኔ ለመወሰን ፈልግና ግን አፈርሳለሁ እኔ ራሴ ዝም ብዬ ባልሆነውም ያኔ እሱንም ቴንሽን እናደርገዋለሁ። ራሴም ቴንሽን ስለሆንኩ በይው አጋጣሚ ግን ሰበቡ የራሴ ችግር ነው። ቢሆንም ግን ያው እሱንም እንደዚህ አልፈልግም ምናምን አለ አይደለ እለዋለሁ ምንም ሳያደርገኝ። የት ነው የሚኖረው? አንድ ሀገር የምንኖረው ሳውዲ። በአካል አልተገናኘችም? ኧረ አልተገናኘንም በአካል። አፍቅረሽ እና ደግሞ እርሜው ደግሞ ትንሽ ነው እርሜው ደግሞ ማለት እኔ 28 ሰውን እሱም እንደዛው ነው። አንድ እርሜ ላይ ነን ያለ ነው ማለት ነው። እኔም አንዳንድ ሰዓት ዝም ብዬ ለእሱ ስነግረው ምናሸሽ ምናምን ስለሚለኝ ነው እንጂ እኔ ከ30 በላይ ባገባ ደስ ይለኛል። በዚህም የተነሳ ያው ስነግረው ያሳመነኛል። ምን ችግር አለው ከተዋደረ ምናምን ስለሚለኝ እኔ ደግሞ ያው ካሁን በኋላ የራሴን ህይወት ብኖርም ደስ ይለኛል። ደግሞ አላምነውም። እንዴት ነው መተማመንም አልችልም። ሰው አላምንም ሲጀመርም። በፍቅር ምን ያህል ጊዜ ቆያችሁ? አሁን 6 ወር። ምኑን የማረከሽ? ምኑን የወደድሽለት? ጸባው ምርጥ ነው። ያኔ ያው እንግዲህ የሰው ልጅ ምርጥ ነው ባይባልም ያኔ ጸባው ነው። ገራም ነው። የዋህ ነው እሱ። የዋህ ቆይ ከየዋህነቱ በፊት አንድ ፍሬን እናያዝና ሚዩት አድርጊ እስቲ። አስቸጋሪ ነው የቲክቶክ ክፍት ማለት ነው። እኔ ግን ማነው ቀኑን ሙሉ ቲክቶክ ላይ ተዘብዝፌ እየዋልኩ እንዴት አንድ ፍቅረኛ ያጣለው ጓድ? እያንዳንድሽ በቃ ተያይዘሻል እኮ በቃ በደንብ ነው የተያያዛችሁት እኮ። ከየት ነው የምታገኙት ፍቅረኛ? ንገሩኝ እስቲ ነው እንድድላችንን ሞክርኛ። ግራ ገባን እኮ 1600 ሰው 2000 ሰው ምናምን እየቀኑ ቁጭ ብሎ ያየኛል። ግን ሲንግልነት ለምለም ብዬ የምደነፋ ግለሰብ ነኝ። ለማንኛውም ይኸውልሽ አንቺ አሁን ብዙ ፈተና ውስጥ ያለሽ ልጅ ነሽ። 11 ዓመት ብዙ ነገር ተፈትነሽ ያው በቤተሰብ ብዙ ነገር ደርሶብሽ አሁን ሌላ በእንቅርት ላይ ጆሮ ደግፍ አይነት ነገር ህይወትሽ ላይ መከሰት የለበትም። ራስሽን ለማጥፋት እንኳን ቋፍ ላይ ያለሽ ልጅ ነሽ። እየተንደረደርኩ እያልሽኝ እዚህ ጋር ቲክቶክ ላይ የማታውቂውን ሰው ተዋውቀሽ የዋህ ነው ብለሽ አምነሽዋል።
በቃ ባህሪው ተመችቶሻል ምናምን ስለሱ ግን የምታውቂው ነገር የለም። በዚህ መንገድ የሚመጣብሽ ልብ ስብራት ከተገኘ ራስሽን ለማጥፋት በዚህ ሁኔታሽ ሁለት ያታስቢ። ሁኔታው በቃ አየር ላይ ነሽ። በቃ ትንሽ ምክንያት ነው የምትፈልጊው። ሰው አይወደኝም የሚል ድምዳሜ ላይ ነው ያለሽው። ሰውዬ ቢጠቀምብሽ፣ ቢጎዳሽ፣ ገንዘብሽን ቢወስድ፣ የሆነ ነገር ቢያደርግሽ ፋይናሊ ድሮም በቃ እንደዚሁ ነበርሽ አየር ላይ ትሄጅበታለሽ። ማንም አያስቆምሽ። ረጋ ማንም ሰው አትመኝ። ቲክቶክ ላይ እመኝ። ወንዶች በቲክቶክ አናፈቅርም እየተናገረ ያለው አሁን በዚህ ምክንያት ጥርሳቸውን ነክሶብኛል። አንዳንድ ሰዎች ያው ያጥረግሩኛል በዚህ ፍቅረኞቻችሁ። አንዳንድ ወንዶች በደንብ ነው የሚሄዱብኝ ሲያገኙኝ። በተለይ እንደዚህ አሳቻ ሰዓት አሁን እንኳን አይመጡም፣ ይፈራሉ። እናንተም ጋርዶች የተመስሏችሁ ያላችሁ ፍቅረኞቻችሁ እዚህ ውስጥም ስላላችሁ ምናምን አሁን ብለው ነው የሚያዩኝ፣ ይፈራሉ። ብቻዬን አሁን ጌም ሰዓት ምናምን በቃ ብዙም ሰው ስለማይኖር በዛ ሰዓት ልክ አሳቻ ፊት ለፊት ሲያገኙኝ በቃ እንደዚህ እንደ ኳስ ነው ያንጠባጥቡኝ። ፊር አንተ እንደዚህ አንተ በዚህ ምናምን እና እኔ ደግሞ ያዋጣ አደርገዋለሁ መድኃኒቱ ደርሷቸው ነው ብዬ እና ያንቺን ፍቅረኛ እያየኝ ነው የሚሆነው ቲክቶክ ላይ ስለሆነ የተዋወቃችሁት። ያው ቢላ ቢስልብኝ ነው ምንም አይመጣም። አንፈራም፣ እግዚአብሔርን ብቻ ነው የምንፈራው። እሺ፣ ስለዚህ እኔ እናት አንቺ በጣም ጥንቃቄ አድርጊ። በቲክቶክ አይደለም ትዳር የምታገኘው። አይ ነው እድሜ ሄዷል ወይ ደግሞ ማግባት አለብኝ የሚል እሳቤ ሊኖርሽ ይችላል፣ እረዳሻል። ግን ቢሆንም መሆን ካለበት የኔ እናት ከፈጣሪ መጣ ነው ይሻል። የብዙ ሰዎች ህይወት ተበላሽቷል፣ የብዙ ሴቶች ህይወት ተበላሽቷል። የወንዶችም ሊሆን ይችላል፣ ግን አሁን በአብዛኛው እየሰማን ያለ ነው ስለ ሴቶች ስለሆነ ብዙዎች ተዋሽተዋል። ማንም ሰው ጭንብል አድርጎ ነው የሚመጣው። ምርጥ ሰው እንደሆነ ሊነግርሽ ነው የሚመጣው። ገብቶሻል? አትታለይ። ብዙ ዋጋ ከፍለሻል፣ ገንዘብሽን ገፍግፈሻል፣ ባዶ ቀርተሻል። አሁን አትሊስት ያጣሽውን እንኳን ባትመልሽው ያ የጊዜ ጉዳይ ስለሆነ አትሊስት ግን ከወደቅሽበት ግን ለመነሳት ግን የሚያስፈልግሽ ነገር ምንድን ነው? ፎከስ ወደ ራስሽ የሰራሽ ውስተት በማድረግ ለጊዜው ለብቻሽ በመሆን ምን ማድረግ ነው? ነገሮችን ለማስተካከል መሞከር ነው የሚያስፈልግሽ። እሺ ተግባባ? ድጋሚ እንዳትወድቂ በዚህ መንገድ እሺ። እሺ አሌክሱ ያው እድሜው ስለሄደ ማለት እድሜዎችን ሄደ ስለሚል ነው ሴት ስለሆነ ለዛ ነው። ችግር የለም የኔ እናት እድሜ እኔ ራሴ እሱን አስባለሁ፣ ግን እድሜያችን እድሜ ይኸውልሽ። አሌክሱ ሰምቻለሁ። እድሜ ፈጣሪ ቢዘገይም የሚቀድመው የለም። እሺ ለእሱ አሳልፈሽ ስጪው፣ ከሱ የመጣ ይሻልሻል። እሺ ተግባባ? እሺ እሺ። ነይ ደግሞ ሌላም ቀን እሺ። የሚሰማሽ መጥፎ ስሜት ካለ ራሴን ላጠፋ ነው። ራስ ማጥፋት ይሄ ዝም ብሎ ህይወታችሁን እንደንተ ማቅለል ይመስላችኋል እንዴ? አመሰግናለሁ ሻቢሲኒ። እስቲ ጋይስ ንገሩኝ እስቲ እንዴት ነው የምትጠብሱት? እድላችንን ሞክረኛም እስቲ። ወፍ የለም እኮ በቃ ዞር ዞር ስለአሁን የሚያገባንም ስላጣንኛ ምንድነው የቆሙ ቀሮች ማህበር ልንመሰረት አስበናል። የቆሙ ዛፍ ነው ምልክታችን፣ እንዲራችንም ተቀላቀሉ። ሄሎ ይመስገን ፈጣሪ። ምን እንታዘዝ? አንድ ነገር ላማክር ነበረ። እሺ ስልክ ስላለፉ ነገር ነው፣ ስለ ቤተሰብ ጉዳይ ነው ነገሩ። እሺ ስለ ቤተሰብ ከዚህ በፊት እኔ እዚህ ሀገር ወደ ዱባይ ሳልመጣ ከመጣሁ ገና 1 ዓመቴ ነው። ሳልመጣ በፊት ኢትዮጵያ ሰራ ነበረ፣ የሰው ቤት ምናምን እየሰራው ነው። በዛ ነው በዚህ የመጣሁት እና በዛን ሰዓት ማንም ከጎኔ አልነበረም፣ ቤተሰብ ማንም ማለት ነው። እዚህ እስክደርስ ድረስ ማለት ነው። እሺ
እና አሁን ላይ እኔ የራሴ እዛ በዛን ሰዓት ድሮ እዛ እየሰራው በጣም ብዙ ረዳቸው ነበር፣ አግዛቸው ነበረ። ግን ደግሞ የሆነ ሰዓት ላይ እንደዚህ ተቸግሬ እጄን ዘርግቼባቸው ምንም እንትን መልስ አልሰጡኝም ነበረ። አሁን ላይ ደግሞ ስለ ከዚህ በፊት እኔ ከልጅነቴ ጀምሮ የሰው ቤት ነበር ያደግኩት እና የሆነ ጊዜ እንደዚህ ትዳር ይዤ ምናምን አግብቼ በጣም ቸግሮኝ ነበረ። ቸግሮኝ ስልክ በጣም በቃ አይደለ በኢኮኖሚ እኔ ልጅ በምወልድበት ሰዓት ላይ በጣም እንትን ብሎኝ ነበረ። ልጄ ወዲህ ተወርታ ምናምን በጣም ብዙ ገንዘብ ጠይቆኝ ምናምን ያን ነገር እንዲያግዙኝ እርዳታን ትንሽ እንኳን የሆነ ነገር እንዲረዱኝ ጠይቂያቸው ነበረ። ፋዘርንም ወንድሞቼ ምናምን ከዛን ያገባሹ ባል ምናምን እንደ እንትኑ ያርግሽኛ ምን አገባን ምናምን አሉኝ። በቃ ከዛ እኔም በቃ እንደነሱ አልሆንም ብዬ ሁሉ ነገር ካለፈ በኋላ እንደምንም ተወጣሁትና ተመልሼ ልጄን ለማሳደግ ግዴታ እሷን እንትን ለማለት ግዴታ መልሼ የሰው ቤት ገባሁ ማለት ነው። ከባሌ ጋር አልተስማማሁም በወሊድ ሰዓት ማለት ነው። በዛን ሰዓት ያኔም በችግር ጊዜም በልጄ ወዲህ በተጎዳች ሰዓትም አላገዙኝም ነበረ። ተመልሼ ደግሞ ልጄን ይዤ የሰው ቤት እንዳልገባ ጠይቂያቸው ነበር እርዳታ እንዲያደርጉልኝ። እነሱ ጋር ቆይቼ የገበያም እንጀራ የጋገርኩ ነበር፣ ቀን ስራም እየሰራው ነበር ልጄን ይዤ እና ከዛ በላይ ሆነ ነገሩ ማለት ነው። በጣም እሷ ደግሞ ትንሽ እንትን ትፈልጋለች፣ እንደ ሌሎቹ ልጆች አይደለችም። ወተቱም ዶክተር ያዘዙልኝ ነው የሚሆነው። ሙቀት ትፈልገ ነበረ። ያ ሁሉ ነገር በገንዘብ ነው እና በዛን ሰዓት ማንም አልነበረኝም። ጠየኳቸው። አይ እኛም ሲጀመርም ባልሽ እያለኛ አንድ ባለትዳር ተብለሻል፣ ሲጀመር እኛ አተፋች ሳንልሽ ነው የተፋታሹ ምናምን አሉኝ። ከባሌ ጋር የነበረኝን ችግር ያውቃሉ። እሱም ያው ብዙም እንትን አያግዘኝም ነበረ። በዛ ምክንያት ነው እያወቁ ወደ እኔ እንትን አሉ፣ ጫና አረጉ፣ ችግሬን እያወቁ ማለት ነው። እና ያን ሁሉ እንትን ብዬ አልፌ መጥቼ አንድ ቀን እንደዛ ነው ቤተሰቦቼ ጎርቶኛሉ፣ እንደዚህ አድርጎኛሉ አላልኩም። ልጄን ይዤ የሰው ቤት እየሰራውኝ እንደምንም በዛው እየሰራውን ነው ፓስፖርት ምናምን ወጥቼ እዚህ የደረስኩት፣ እዚህ ወደዚህ ሀገር የመጣሁት ማለት ነው። አሁን ላይ ለራሴ መስራት ሲጀምር እንደዚህ እንትን ማለት ሲጀምር እኔ ወልጃት እኔ አሳድጊያት ገንዘብ ለምንድን ነው ማትልክልኝ? ለምን እንደዚህ እንትን የምትለኝ? በሰዎች ምናምን ይላሉ ያወራሉ። እኔ ከቱ ጨርሾ እንትን ብሎ እስከ መጨረሻ አልክም አላልኩኝም። ባል ሲመጣ የሆነ ባል ጊዜ ሲመጣ የሆነ ችግር ጊዜ 10,000 15,000 ብርም እልካለሁ። እኔ ለምን ሕፃን ልጄን በሰው እጅ ነው ጥያት የመጣሁት፣ ማንም ጋር አይደለም፣ እናት አባቴ ጋር አይደለም። ያን ግዴታ ልጄ ጋር ቶሎ መመለስ ስላለብኝ እሷን መርዳት፣ በጥሩ ትምህርት ቤት ማስተማር እፈልጋለሁ። ትንሽ የሆነ ነገር ይዤ ወደ እሷ መመለስ እፈልጋለሁ። አይደለሽ እንዴ? ምን ችግር አለው? ዛሬ ተወተሻል፣ ትላንትናን አልፈሽ ዛሬ ስለደረስሽ ችግር የለውም። የተወሰነ 2 ዓመትም 1 ዓመትም ለቤተሰብ ስሪና ከዛ በኋላ ለራስሽ አድርጊ። ልጅሽም እያደገች ነው። ምንድን ነው ምንም ችግር የለውም ነው የሚሉ ታውቃለህ። በዛን ሰዓት ከጎኔ ያልቆመ ሰው ደግሞ ዛሬ ላይ እዚህ ጋር መድረሴን አይቶ እኔ እነሱ እንዲፈልጉኝም አልፈልግም። አንደኛ ነገር ምንም ሀቅ የሚባል ነገር የለም። አባት ለልጁ ላይ ሀቅ እንዳለው ልጅም አላት ከአባት ላይ ሀቅ አይደለ? እና በዛን ሰዓት ስላላገዙኝ ስላልረዱኝ፣ በመሜ ሰዓት ከጎኔ ስላልነበሩ እኔም ዛሬ ባል ከመጣ እየላኩላቸው ነው። 10,000 ብርም 15,000 ብርም 5,000 ብርም እንደ አቅሜ ነው።
እንደ አቅሜ ነው እኔ የማረግላቸው። ግን ደግሞ ከዛ ውጭ ቤት አሰሪልኝ፣ ይሄ ጎደለ፣ ይሄ እንደዚህ ሆነ፣ እንደዛ አላረግም ስል በሰው ምናምን እያስጠየቁኝ ነበረ። እንዴት እኔ ወልጃት እንደዚህ አርጌ እንዴት እንደዚህ ትለኛለች? የሰው ልጅ አረብ ሀገር ከሄደ ለአባት ለእናቱ ቤት ያሰራል፣ ለወላጆቹ እንደዚህ ያረጋል። ግን ደግሞ እሷ እንደዛ ሆና ስማችንን አጠፋች ምናምን እያሉ በጣም እንትን ይሉኛሉ፣ ይወቅሱኛሉ። ታውቃለህ። እና አንድ ሁለት ሰው አማክሬም ችግር የለውም አንቺ ልጅ ስለሆንሽ ሰርተሽ የሆነ ነገር በይላችሁ እና ከፈጣሪ ትቀበያለሽ ነው። እኔ ደግሞ ያለፍኩበትን አውቃለሁኝ። እኔ ዛሬ ተቸገሬ ታመሜ ብመለስ እነሱ ከጎኔ እንደማይቆሙ አውቃለሁኝ። እና አሁን ሰው የሚሉትን እንትን ብዬ ልጄንም የራሷ ጉዳይ ነው ብዬ ፈጣሪ ያለቀን ወደ እሷ መለሳለሁ ብዬ ግዴታ ለእነሱ መስራት አለብኝ ነው ወይስ እኔ እንዳልኩት በውሳኔ መጽናት አለብኝ? አሁን ልጅሽ እነሱ ጋር ነው ያለችው? ልጄ እሱ ጋር አይደለችም፣ አባቴ ጋር። የት ነው ልጅሽ አሁን እያደገች ያለችው? ልጄ ቴ ጋ ናት ያለችው። አንዳለች ቴ እና እሷ ጋር ነው ያስቀመጥኩት። የምን እሱ ጋር እንኳን ሊቀበለኝ ይቅርና በሰዓቱ እኮ የሆነ አለ አይደለ የተወሰነ የገበያ እንጀራ ለመጋገር የኛ ቤት መንገድ ዳር ነው እና እሱ ጋር ሂጄ ነበረ። ለምን አንድ ቀን እርዳታ ጠይቄው አላውቅም። ግን ደግሞ እሱ ራሱ እንዳላረግ እየተበጠበጥኩኝ ነው። በሌሊት የተነስተሽ እንጀራ የጋገርሽብኝ ነው። የማንንም ዲቃላ ማሳደግበት ምክንያት የለኝም። ሌላ ቤት ከፈለሽ ተከራይተሽ ግቢ ብሎኝ ነው በሰዓቱ ማለት ነው የወጣሁት ከሱ ጋር። ወጥቼ ሰው ቤት የገባሁበት ምክንያት ማለት ነው የራሴን ስራ እንኳን እንዳልሰራ አድርጎኝ ማለት ነው። እሺ እና ዳምጪ እስቲ አሁን አንደኛ ምን መሰለሽ ብልህ መሆን አለብሽ ብዙ ነገሮችን አሁን ከማድረግሽ በፊት በተለይ በገንዘብ ጉዳይ ሰው ሀገር ላይ ስትሆን የምትጠየቂውን ሁላ ለማንም ሰው ማድረግ ትክክል አለ። የምትጠየቂው እሺ ማለት ችግር የለውም ምናምን የሚልሽ ሰው አሁን ስጪ እንዲያርጊ ምናምን የሚልሽ ሰው አያርገው። እሱ ያርግ ከፈለገ ገብቶ ነው። ሰው ሀገር እንዴት ገንዘብ ተገኝቶ ተሰርቶ እንደሚገኝ እናንተ የምታውቁት ሰዎች ታውቁታላችሁ። ሚዩት አድርጉ፣ ድምፅ አለ። እናንተ ታውቁታላችሁ። ሰው ሀገር ላይ ሌሊት ተነስታችሁ እንቅልፍ የሚባል ነገር የላችሁ እየተሰደባችሁ አንዳንድ ቦታ እንደውም የሚደበደብም አለ፣ የሚገላመጣል። ቆማችሁ ቀኑ ሙሉ እየዋላችሁ እንት በሽታ አለ። ግባ ግባቡ አትበይም። በአጠቃላይ ሰው ሀገር ላይ ሰው ሰርታችሁ ገንዘብ ስታገኙ ጋይስ ዋጋ ስጡት። በምንም አዋራው ቄሰ የምታጠፉት ገንዘብ አይደለም መሆን ያለ አቋም ሊኖራችሁ ይገባል። ማንም ስላለ የምታረጉት ጉዳይ ነው። አባትሽ ከታመሙ ተሰክሜልሽ፣ እናትሽ ከታመሙ ተሰክሜልሽ። ባህል ሲመጣ እንኳን አደረሳችሁ ብለሽ ማድረግ ያለብሽን ታደርጊያለሽ። ከዛ ውጭ ፎከስድ አላማሽ ላይ ምን ለማሳካት ነው የመጣሽው? ውሾቹም ይጮሃሉ ግመሎቹም ይሄዳሉ የሚሉት አረቦቹ ለዛ። ግመሎቹ አላማ አላቸው። የተሸከሙትን ዕቃ ማድረስ አለባቸው በጊዜ። ስለዚህ በሚሄዱበት መንደር ሁላ የሚያገኟቸው ውሾች በጮሁባቸው ቁጥር የሚደነብሩ ይመስልሻል? በዙሪያሽ የሆነ ነገር በተነሳ ቁጥር አዋራ በተነሳ ቁጥር እንዲያርግ አንታኪ ስለተባለ ቁጥር መደንበር አለብሽ። እንዴ ማየት ያለብሽ አላማሽ ላይ ብቻ ነው። የት ነው የምደርሰው? እምቢ ማለት ያስከብራችኋል። እምቢ በሉ እስቲ። እምቢ ከዛሬ ጀምሮ እኔ እነግራችኋለሁ። እምቢ የማለት ነገርን ወደ ህይወታችሁ ስታስገቡ ትጠላላችሁ፣ ትናቃላችሁ፣ ስም ይወጣላችኋል፣ ብዙ ሰው ይሸሻችኋል። ግን ትከበራላችሁ፣ ትለወጣላችሁ፣ አላማችሁ ታሳካላችሁ። ወይ ደግሞ እሺ ብላችሁ ሰው እንዲወዳችሁ አስመስላችሁ መኖር ነው። ወይ እምቢ ብላችሁ የሚመጣው ይምጣ ብላችሁ በአቋማችሁ መጽናት ነው። ስለዚህ ለማንም ገንዘብ እንዳትልኪ። ለልጅሽ እራሷ የሚያስፈልጋትን መሰረታዊ ጉዳይ ብቻ አድርጊ። እኔነት እንቅፋት እንዳይመታሽ ምናምን ብለሽ በቀይ ምንጣፍ ይጅልኝ ምንም እንዳይጎልብሽ ብለሽ ልጅሽን ራሱ አቀማጥ እያሳድጋለሁ ብትይ ልጅሽ ያለ አንቺ ነገ መስራት አትችል፣ መኖር አትችል። አንዳንዴ ልጆቻችሁ ራሱ ስታሳድጉ ማድረግ እንዲችሉ እያደረጋችሁ አሳድጓቸው። ራሳቸው የሆነ ነገር የሚገኘው ተለፍቶ እንደሆነ እየተማሩ ማደግ አለባቸው። ለልጅሽ የሚያስፈልገው ለትምህርት ቤቷ፣ ለልብሷ፣
መሰረታዊ ጉዳይ ለሚያስፈልጋት ነገር ታረጊያለሽ፣ ትልኪያለሽ እናት ስለሆንሽ። ከዛ ውጪ በጣም ሲሪየስ ሁኚ ገንዘብ ላይ ሲሪየስ እምቢ በቃ ወይ ፍንክች። ከዛ እንዴት እንደምትለውጪ ታይዋለሽ። እመኝ ይህንን አድርጊ እሺ። በሰዎች ሀሳብ ዝም ብለሽ በነፋሱ አንተናት ወይ ተግባባን? እሺ አመሰግናለሁ። ስለዚህ አሁን እኔ በራሴ ቃል እንደዛው እንዳለሁት እንተልም ማለት ነው። በዚሁ ቀጥያ ማቋምሽ። እሺ እንደሚያመሰግናለሁ። እሺ አመሰግናለሁ። እሺ መልካም ቀን። እሺ አሁን ይሄ አብዛኞቻችሁ ህይወት ነው። እዚህ ውስጥ ብዙ የዋህ ልጆች ትኖራላችሁ። እንዲህ ላኪ እሺ፣ ገንዘብ እጃችሁ ላይ ስታገኙት በቃ ምንጣፍ ልንገዛ ፈልገናል፣ እንደዚህ ላኪ፣ ፍሪጅ ልንገዛ ፈልገናል፣ እንዴ ሰርታ ገዛ በይ ማለት ልመዱ። እንዴ ውጭ ከሀገር ውጭ ስትኖሩ ምንዛሬው ትንሽ ከፍ ሲል ምናምን ብሩ እንትን የሆነ መሰላችሁ እንዴ? ዋጋ እኮ የለውም እኮ ስትመነዝሩት የበዛ ሲመስላችሁ እንዳትሸወዱ። ያው ነው። እሺ በር አካባቢ ትንሽ እንደዚህ ትንሽ ምክር ሲሰጥ ምናምን ስለሰማሁ እንደው አንዳንድ ነገር ልጠይቅ ብዬ ነው። እሺ ጠይቂ። ያው በላይፍ ውስጥ ብዙ ነገሮችን አሳልፌያለሁ። እኔም ያለሁት አረብ ሀገር ውስጥ ነው። እሺ በአሁኑ ሰዓት ላይ እኔ ሰው የማመን ችግር ነው አለብኝ። ሰዎችን አላምንም። ሰው የማሆን ሰው ስልክ ሰው ማመን ያለ ሰው ስል አሁን እንደዚህ በትዳር በፍቅር ወደ ህይወት የሚመጡትን እፈትናለሁ ብዙ ጊዜ ማለት ነው። እሺ ያኔ እኔ የምፈትናቸው ፈተና አያልፉልኝም፣ ብዙ ጊዜ ይወድቁብኛል። እኔ በህይወቴ ውስጥ እንዲገባ የምፈልገው አይነት ወንድ ስትሮንግ የሆነ ነው። በቃ ጠንካራ መቋቋም የሚችል የኔ ችግር መሀላችን ቢፈጠር እንኳን አንቺ እንደዚህ ነኝ ሰበብ ምናምን አብዝቶ የሚጠፋ አይነት ሳይሆን ነገሮችን በሲስተም መፍታት የሚችል ያው እኔ በቃ እንዴት ብዬ እንትን ሳይሆን እሱ ጠንከር ብሎ ከእኔ ተሽሎ እንትን በቃ ብዙ ጊዜ ይሄ ነገር እያሰለቸኛል። ገቡ የሆነ ነገር በቃ እስኪ ይሄ ሰው ይሄን ነገር ያልፋል፣ ይሄን ነገር ካለፈ በቃ በህይወቴ መስመር ላይ አስቀምጣለሁ ምናምን ብዬ ሳስብ ያ ነገር እዛ ቦታ ላይ ውድቅ ነው የሚሆንብኝ እና ወይ ጥፋቱ ከኔ ነው ወይስ ፈተናውን አብዝቼ ይሁን ወይስ እንዴት እንደሆነ ግራ ገብቶት ነው ማለት እና ለዛ ነው ውስብስብ ግን አለብን ይላል። ውስብስብ አለብን ማለት አልገባኝም ነው ሐሳብሽ ሊይዞ አልቻልኩም። እስቲ አብራሪ። ኦኬ ለምሳሌ አሁን ፍቅረኛም ልይዝ ፈልጋለሁ ይዛለሁ መያዝ ስለ እንደዚህ ታወቃለሁ ግን ያው እንድቀርባቸው ስፈልግ ይሄ ሰው ነገ ላይ እንዴት ነው ብዬ አያለሁ። ቆይ እስኪ ትንሽ ነገር ቻሌንጅ ልስጠው እስኪ ፈተና ምናምን ብዬ የሆነ ነገር ስሞክር እዛ ቦታ ላይ በቃ ሳይሳካልኝ ይቀራል። ተጋነ ምንድነው ቻሌንጅ ማለት አሁን ወይ ከመሬት ተነስቼ አጎርፋለሁ ወይ ይሄ ጥፋት ነው ምናምን ብዬ ምናምን ያንን ነገር ደግሞ ሴት ልጅ ደግሞ ስታጎርፍ ምናምን የሚያባብላት ወይ ራሱ የሚያመጣት ወይ ጥፋት ነገር አጥፍቼ አንቺ ይሄንን አጥፍተሻል ለምን ታጠፊያለሽ ምናምን ብሎ እንትን ተቆጥቶ የሚሆን ያን ወንድነት ማሳየት ማለት ነው። እሺ እና እዛ ቦታ ላይ ጥፋቱ ከኔ ነው ወይስ እኔ ነኝ አያዜ ያላወቅኩበት ወይስ እንዴት ነው ብዬ በቃ ራሴን ጠይቃለሁ ብዙ ጊዜ። እና ፍቅረኛ አለሽ? አሁን ላይ የለኝም። ነበረሽ ከዚህ በፊት? ከዚህ በፊት ነበረ። እሺ
እፈታተነዋለሁ ነው በሌላ አባባል። አይዋ እፈታተነዋለሁ፣ ግን ያው ያንን አይቋቋምም። ያው እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? 28 ነኝ። ሚዩት አድርጊና እስቲ አዳምጪ። አንደኛ መፈታተንን ምን አመጣው? ገብቶሻል? መፈታተንን ምን አመጣው? ሰዎችን ለምን ነው የምትፈታ? ፍቅራችሁ ለምን ነው? ይቅርታ አንዴ ለምን እንደምፈታተን አንዴ ቆይ በቃ አሁን ደግሞ የማዳመጥ ሰዓት ነው። አሁን ካብራራሽልንማ እንደው ሌላ ታሪክ ነው። አሁን ደግሞ አዳምጪ፣ ስልክሽን አስቀምጪ። አሁን ጨርሳችሁ ሀሳባችሁ ዲስከሽን ማለት ይሄ ነው። ባይዞ መልመድ አለብን። የማዳመጥ ደግሞ ሰዓት አለ። መስማትና ማዳመጥ ይለያል። ማዳመጥ ማለት በቃ ከልብ በጆሮአችን የሆነ ነገር እየገባ ሰምቶ እንትን ማለት ሲሆን ማዳመጥ አንደኛ ምንም ምክንያት ይኖርሽ እናት የፍቅር ህይወትሽን መፈታተን የለብሽ። ምክንያቱም ከሰው ጋር ነው ወይም ከሰው ነው አብሮሽ ያለው ሰው። የሰው ልጅ ሊሰለቸው ይችላል፣ ትቶሽ ሊሄድ ይችላል፣ ሊያቋርጠው ይችላል ምንም ነገር። የሚገርምሽ አሁን ይሄ መፈታተን ያንቺ ብቻ ሳይሆን አሁን አንዳንድ ጊዜ ፈትኑልኝ ብለው ፍቅረኞቻቸውንም ይልቁ አሉ። አንቺ እንደውም በራስሽ ባህሪ ነው እስቲ እንደው እንትን ሊሆን ብለሽ ባህሪሽን ነው መቀያየር። አንዳንዶቹ ሰው ሁላ ይልካሉ። አንዳንድ ሴቶች ጓደኛዋን እስቲ ሂጂበት እስቲ ጀነጅንሽ ይሆን ምናምን ብለው ትዳር የፈጠሩ አሉ። ሄዳ ጀነጀነችው፣ ከዛ ተፋቀሩ። እሷን በርግጫ ብለው አስወጧት ከህይወታቸው ውስጥ። ተጋብተው የሚኖሩ አሉ። አሁን ያ ልክ አይደለም እኮ፣ ግን በገዛ እጃችሁ ፍቅራችሁን ሰላም የሆነውን ፍቅር እስቲ እንደው ይወደኝ የሆነ እስቲ ላረጋግጥበት ብላችሁ የማይሆን ካርድ ትስቡና ነገሩን ሁሉ ታበለሻሹታላችሁ። ቢቀርስ ወደ ፈተና እንዳትገቡ ትጉና ጸልዩ ነው የሚለው አይደል መጽሐፍ። ስለዚህ ሰው በተቻለ መጠን ወደ ፈተና የማይገባበትን ሲቹዌሽን ነው እንጂ መፍጠር ያለበት። ፈተና ውስጥ ለምን እንገባለን? መፈተን ውስጥ። ምክንያቱም ስጋን የለበሰው ሰው ሊስት ይችላል እንዴ። ፈተና አቅርባችሁለት ተፈታትናችሁ ሲስትና ሲወድቅ ልስቁበት ነው እንዴ? ወደክ በፈተናው ልትሉት ነው እንዴ? እኛ ማን ሆነን ነው? እኛም እኮ ብንፈተን እኮ እንወድቃለን። በተቻለ መጠን ማፈቅራት ከሆነ ወይ የምታፈቅሯቸው ከሆነ በህይወታችሁ ውስጥ ያሉ ሰዎችን የማይፈተኑበትን መንገድ ነው መፍጠር ያለባቸው። ይሄ ወደ ፈተና ሊከታቸው የሚችሉትን ነገሮች እንደውም ዞር ማድረግ ከህይወታቸው። ስለዚህ አውቀሽ አንቺ ባህሪሽን መቀየር ማኩረፊ የህፃን ጨዋታ አታርጊ። የሚያግባባችሁ ሀሳብ ካለ አብሮሽ ከሆነ ያለው በቃ አብሮሽ ይሁን። ስህተት ካለ እያረማችሁ የተነጋግራችሁ መሄድ ነው እንጂ እንከን ፈልገን የሰው ልጅ ፐርፌክት እንዲሆን መጠበቅ የለብን። ከነ ስህተቱ ከነ ውድቀቱ ከነ ክፍተቱ ነው መውደድና ማፍቀር ያለብሽ። ትክክለኛው ፍቅር እሱ ነው። ስለዚህ ከዛሬ ጀምሮ ሰዎችን አትፈታተኛቸው። ችግር እንኳን ቢኖርባቸው ይሄ አላስፈላጊ አንቺ የሚጎዳ ወይ ክዶሽ ምናምን ካልሆነ ድክመት ደካማ ጎን ካለ ደካማ ጎኑን መቀበልና ይዞ ለመሄድ መሞከር ነው የሚያስፈልገው። ተግባባን? ግልጽ ነው። እንደዛ አድርጊ። እሺ፣ እሺ። አመሰግናለሁ። አስቸጋሪ አፍቃሪዎች ሌላ ሌቭል ላይ ነው ያሉት። ፍቅራችሁን አትፈታተኑ። በኢሞስቲ ጀንጂኒው ሄደሽ ብላ ትልካታለሽ ጓደኛዋን። ከዛ ጓደኛዋ ሄዳ ጀንጅ ነው የኔ ፍቅረኛ አለ እንዴ ምናምን ስትለው የለኝም እኔ አንቺን ብቻ ነው ማፈቅረው ምናምን ሲል የለኝም የሚለውን ስክሪንሾት አድርጋ ትልክላታለች። በገዛ እጇ በገዛ ካርዷ ትለበለባለች ማለት ነው። ሶ አታርጉ። ይሄ በጣም ትልቅ መሆን አለበት። አንዳንዴ ስለሚገርመኝ ነው ሰው በገዛ እጁ እንዴት ህይወቱን ያበላሻል። ስለላ የምትሰልሉ አላችሁ። የፍቅረኛን አሁን ትናንትና ስገባ ላይቭ ላይ ማታ አንዷ ምን አለችኝ ኮመንት ላይ አሌክስ እንትን
ኢሞ እንዴት እንደሚጠለፍ አጠላለፉን አሳየኝ አለች። ገና እኮ መግባት ኮመንት ላይ ኢሞ እንዴት እንደሚጠለፍ አጠላለፉን አሳየኝ አለች። መቼም የሆነ የሀገራትን መንግስታቶች ለመሰለል ምናምን አይደለም። ገብቷችኋል? ያው የፈረደበት ፍቅረኛዋን ለመሰለል ነው። ምን እያደረገ ይሆን? ብዙዎቻችሁ ሴቶች ጠልፋችሁ አይታችሁ ምናምን ነው በገዛ እጃችሁ ልባችሁ የምትሰሩት። እረፍ ውስጥ አትሰልሉ። ሲንግሎች ሰላይ የለንም። ደስ የሚለው ነገር የሚሰልል የለ የምትሰልለውም የለ ሲያይ ምናምን የለብህም። አንተም ራሱ አትሰልልም ሰው። ለዛ ነው ሲንግልነት ለምለም የምንለው። ለማንኛውም ጋይስ ሰዓታችንን ጨርሰናል። ዛሬ ትንሽ ሌት ሆኜባቸዋለሁ። ያው ዛሬ ነው ግን አሁን ምንድነው በተሻለ መጠን ምን እናደርገዋለን? ሰዓቱን ወደ ኋላ ሳብ አደረገውና ቀደም ብለን አርሊ ጀምረን ከዛ አሁን እገባበት በነበረበት ሰዓት የምንጨርስበትን ሁኔታ ለመፍጠር ጥሩ ይመስለኛል። ትንሽ ስራዬንም ለማመቻቸት ነው። አሁን በጣም ብዙ ኦርደር እየበዛብኝ ስለሆነ በዚህ አጋጣሚ ማንኛውም ስልኮችን እዚህ ዱባይ ውስጥ ማዘዝ ስትፈልጉ ቤት ለቤት ዲሊቨሪ ያለን ስልኮችን፣ ላፕቶፖችን፣ ፓወር ባንኮች ምንም እኔ ራሴ ነኝ አዘጋጅቼ ምልክላችሁ። ሌላም ሀገር የትም ሀገር እየላክን ነው። ስልክ ቁጥር አለላችሁ እዚህ ቲክቶክ ፕሮፋይል ውስጥ የዋትሳፕ ስልክ ቁጥር፣ እሱን ተጠቀሙት ማለት ነው። ያ በጣም እየበዛብኝ ስለሆነ ለዛ ነው። እሺ ትንሽ እና እሱን ማኔጅ ለማድረግ ታይም ማኔጅመንት የማስተካከል ብቻ ነው። ለኔ ተውት፣ እናስተካክለዋለን። ለዛሬው ግን በጣም ይቅርታ። ግን ከመቅረት ማርፈድ ይሻላል። ቢያንስ ስላልቀረን የሆነ ሰዎችን አግዘናል አይደል? እንኳን መጣው ያልኩት ለዛ ነው። በጣም ወዳችኋለሁ። አጠላለፉን ንገረኝ። አሁን እኮ የኔንም ኢሞ ራሱ ለመጥረፍ በጣም ብዙ ሰዎች ሌላ ቦታ ሄደው ስለላ የሚያካሄዱ ሰዎች እኮ ይኖር። ይሄ ልጅ እንደው በእውነቱ ከሆነ እንደሚለው የእውነት ስራ ነው የሚሰራው፣ ስልክ ነው የሚሸጠው ምናምን ወይስ 99 ፍቅረኛ ማን ነው? 99 አልኩ 135 ፍቅረኞች አሉት። እስቲ ጣራ ምናምን ብሎ እኮ በቃ ይሄንም ለመሰለል የሚሞክራል። የስለላ መንፈስ ይሄ በጸሎት ራሱ የሚወጣ አይመስለኝም። ያዟቸው፣ ኮማ ክፍል አስገባቸው። የመጥለፍ መንፈስ ልክፍት ማለት ነው። ለማንኛውም እወዳችኋለሁ። ነገ እንገናኛለን። ነገ ደግሞ በጊዜ ነው የምንገናኘው። ጉዞ ላይ፣ ስራ ላይ በተለያየ አይነት መንገድ ነው የተከታተላችሁ የነበረው ከመላው ዓለም በተለያየ አይነት ሁኔታ ውስጥ ከእናንተ ጋር ማሳለፈው ጊዜ በቢሊየን ብር አልቀይረውም። በእውነት በጣም ነው የምወዳችሁ። ነገ እንገናኛለን። ክፉ አይንካችሁ፣ ጤና ይስጣችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ። አትታመሙ። ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን። ክፉን ያርቅላችሁ፣ የሰራችሁት ይለምልም። እሺ፣ ክፉ በቃ በህይወታችሁ አስመሳይ ሰዎችን ያርቅላችሁ። እሺ፣ ሀዘን አያግኛችሁ። ደስታ፣ ስኬት፣ መትረፍረፍ፣ ሳቅ ከህይወታችሁ አይጥፋ። ጭንቅ በሚላችሁ ሰዓት ፈጣሪ ከጎናችሁ ይቆምላችሁ። እሺ፣ ረጃጅም የሆናችሁ ሰዎች ካላችሁ ቁመት ጸጋ ነው ይባላል፣ ሰንደቅ ያሰቅልላችሁ። አጫጭር ሰዎች ደግሞ ካላችሁ እጥረት፣ አጭር ሰዎች ጂኒየስ ናቸው፣ በጣም ብልህ ናቸው፣ ስማርት ናቸው ይባላል። ስለዚህ በሱ መጽናናት ያስፈልጋል። እየመሸ ያለበት ሀገር ያላችሁ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም የስራ ቀን።